ከእግዚአብሔር ጋር ስንሆን ለካ ብዙዎች ይደነግጣሉ። አይምሰላችሁ። አሁን መጸለይ ከጀመራችሁ በኋላ እንኳ ስንቶቹ ናቸው የሚሸሹት? በደንብ አስተውሉ። መንበርከክ በቤታችሁ ከቻላችሁበት ጊዜ ጀምሮ፣ መለስተኛ የቤተሰባችሁ ሰላምና መረጋጋት ከመጣበት ጊዜ ጀምሮ፣ ሌሎቹ መረጋጋት ያቃታቸው እንኳን ፊታችሁን አይተው ስማችሁም ሲጣራ ይደነግጣሉ። እንዴት መሰላችሁ? አሁን ራሱ መምህር ግርማ ሲባል መዓት የመጣባቸው የሚመስላቸው እኮ ቤተሰቦች አሏችሁ አይደል? እንዶ መዓት የመጣባቸው የሌለ ባጤ ቋጡን ሲቀባጥሩ አያቆኝም እኮ፣ ምንም አያቆም እኮ። እንደዛ ማለት እኮ ነው። መንበርከክ ስትጀምሩ፣ መጸለይ ስትጀምሩ፣ እጃችሁን መዘርጋት ስትጀምሩ ስምህን አከብረዋለሁ የሚል መንፈሳዊ ጸጋ እኮ ለአብርሃም ተሰጥቶታል። የሚረግሙህን እረግማለሁ፣ የሚመርቁህን እመርቃለሁ ይላል። ስሙን እየጠራችሁ የምታገኙት መንፈሳዊ ኃይል ስማችሁ ላይ ብቻም አይደለም፣ አካላችሁም ላይ ብቻም አይደለም፣ መላው ሕይወታችሁና ኑሯችሁም ላይ ሁሉም የሚሰጋበትና የሚደነግጥበት ይሆናል። አሁን ሄሮድስ እስቲ ያስቡት። ሂሳብ ብታወጡና ብታወርዱ በዛ እሱ ባለበት ዘመን ውስጥ የሚቀረው ዕድሜ በጣም አጭር ነው። ገና ሕፃኑ አድጎ ይነጥቀኛል ብሎ አስቦ ይመስላችኋል? ውስጡ ያደረበት መንፈስ ነው የደነገጠው። በቃ የአይሁድ ጉዳይ አሳሳቢ ነው። ለምን? የቀደመው የአብርሃም ዘመን የይስሐቅ የያዕቆብ ትውልድና የቃል ኪዳኑ ተስፋ ሁሉም ያረፈው የአብርሃም ዘር ላይ ስለነበረ በይሁዳ አይሁድ ተብለው ይኖሩበት የነበረው የተስፋው ቃል የሚያሸብራቸው ነበረ። እንደ እስራኤል የተመቸ ሀገር የለምና ሄሮድስም ለዙሪያውን መካከለኛውን ምስራቅ በሙሉ ለመቆጣጠር ወደ ሌላውም ዓለም ተሻግሮ ያለውን ነገር ለማየት የግብይትና የንግዱ አውታር ዋነኛዋ መገናኛ ኢየሩሳሌም ስለነበረች በዚህ ምክንያት የወደፊቱ ሁኔታ ይቋረጥብኝ ይሆን እንዲህ የሚልም ስጋት አለው። ገና ተወልዶ የአይሁድ ንጉሥ ወዴት ነው? እነዛኞቹ በፍቅር መጡ። በሀገሪቱ ውስጥ ያለው መሪ ግን አፍቃሪ አልነበረም፣ ፍቅርን የሚፈልግ አልነበረም። መንፈሳዊ ኃይሉም ስጋዊ እንጂ መንፈሳዊ አይደለም እና በጣም ደነገጠ። ድንጋጤውን ላለማስታወቅ ራሱ መሸመቅ ጀመረ። አያስታውቁም። አንዳንዴ እንደዚህ ነው። አንዳንድ ሰዎች አሁን ጫቱን ለቀው የጸሎት ጊዜ ከገቡበት ጊዜ ጀምሮ ይሄ ጫት ይቅሙ የነበሩ ጓደኞቻቸው እንዴት ነው የጠፋህ ምን ይሉና ጠጋ ብለው እንዴት ነው? እኔ እኮ እሱን ትቻለሁ፣ የድሮ አመሌ ጠፍቷል። ፋራ ሆንክ ማለት ነው ይሉና የተወሰነች ደቂቃ እንኳ አብረው መቆም አይፈልጉም። ለምን? የመንፈስ አንድነት የለም። እግዚአብሔር ጋር ያለው ትልቁ ስጦታ የመንፈስ አንድነት ማሳጣት ነው። ከእግዚአብሔር ጋር ስትሆኑ ከእግዚአብሔር ጋር የመንፈስ አንድነት ይኖራቸዋል። ከአመፃ ጋር ስትሆኑ ደግሞ የመንፈስ አንድነት ይኖራል። ብዙዎቻችን አሁን በጎውንና ክፉን ላለመለየት ውስጣዊ ህይወታችን የማይመቸን መንፈሳዊ ነገር የማይመቸን ከሆነ የመንፈስ አንድነታችን አግባብ ባለው ሁኔታ ላይ የቆመ ስላልሆነ ነው እንጂ በመንፈስ አንድነት ካለ ጨዋታቸው ቅዱሳን ይሆናል፣ ነገራቸው ጻድቃን ይሆናል፣ ሐሳባቸው ቡሩካንና መንፈሳዊ ተጋድሎን ይሆናል። ቋንቋቸውም ንግድና ኪሳራ ሳይሆን ትርፋቸው የነፍሳቸውን ዋጋ የሚመለከት ይሆናል። መንፈሳዊ ብድራት ላይ የሚያተኩሩ ይሆናሉ። ይሄ የመንፈስ አንድነት ሲኖር ነው። መሃል ላይ ደግሞ የተንሳፈፉ አሉ፣ የመንፈስ አንድነት ያጡ። እነሱ ደግሞ ማናቸው? ካህናቶቹ ናቸው። ቶሎ አለና ወደ ሰብአ ሰገል ሄዶ ያለውን መረጃ ከሰበሰበ በኋላ ካህናቶችን ጠራ። በቅርቡ ነበሩ ማለት ነው። ካጠገብ ነበሩ፣ ከሄሮድስ አጠገብ ነበሩ። ከሄሮድስ አጠገብ የነበሩት ካህናት ጥያቄ ቀረበላቸው። ለመሆኑ ይሄ የአይሁድ ንጉሥ የት ነው የሚወለደው ብለው ሲጠይቁ አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዦች ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቅ መስፍን ካንቺ ይወጣል ተብሎ በነቢዩ እንዲህ ተጽፏልና በይሁዳ ቤተልሔም ነው የሚወለደው ብለው ነገሩት።